በቀረጻ ወቅት የነበሩ የግል ጉዳዮች ፈተናዎችና ሁለቱን ለማጣጣም የሄዳችሁበትን መንገድ አዎ በተለይ አሁን ካደይ በሂደቱ ተመረያለው ብዬ የማስበው ምን መሰለ ስራው ስለኔ ወይ ስለ ከሌ ምናምን ሳይሆን የሚበልጣው አጠቃላይ ትልቁ the big picture የምንለው ነው ከዛ በዛ ውስጥ ራስን አጣጥመህ ለመቀጠል ለሌላም ከዛ በኋላ ለነበሩኝ ስራዎች በጣም ትልቅ ዲሲፕሊን ነው የሰጠኝ ያደይ ኤክስፒሪየንስ ግን ቀረጻውዬ ማታ ምጥ የመጣና ነገ ቀረጻ መምጣት አልችልም እየወለድኩ ስለሆነ ብዬ የደወልኩበት እሱን አስተውሳለሁ ስለዚህ እንደ ትላንቱ ተቀርጸሻል ነው ቀን ተቀርጬ ገባሁ ከዛ ለነገ ቀጠሮ ያዝን ከዛ ወደ አይ ቲንክ 5 ሰዓት 4 ሰዓት አካባቢ ምጥ የመጣ ነገርና ከዛ ደወልኩኝ በቃ ምጥ እየመጣ ስለሆነ ነገ ቀረጻ መምጣት አልችልም ልክኳ አይደለሽ እንግዲህ ከዚህ በላይ ምን አለ ከዚህ በላይ ራስን መስጠት ምን አለ አይ ከኔ ልክ በወቅቱ ተጨንቆ የነበሩት እነሱ ናቸው እነሱ ምጣቸው የመጣ ነው የሚመስል አይደለም ይታወቃል እኮ ታወራላችሁ አይደለም አሁን ይሄን ሰሞን ወይ እቺን ሳምንት እቺን ነገር ብንጨርሳት ምናምን ይባል ግን እስከዛ ጊዜ ድረስ ስራ ተሰሪ ድንገት የፈንጠዚያ አይነት ባህሪ ያለው ምጥ ይገርማል ድንገት ነው ሰርፕራይዝ የሚያደርግ መስራትሽም ራሱ እኮ በጣም አይ ብዙ ተንከባክበውኛል ማለት አልተቸገርሽም ምንም እኛ ነን የተቸገርን እንግዲህ የህይወት አንዱን ክፍል መስጠት ማለት ነው ምን እንዳደረግን ስትወልድ ወለደች እሺ ስለዚህ የተወሰነ ጊዜ ከሲን ትጠፋለች ሶ አንድ በጣም ቆንጆ አሪፍ ካራክተር ነበረን ጠንቋይ እሺ ሶ ጠንቋዩ ፊትሽን እንዳታሳይ ሚል አንድ እንትን በሆነ እንትን ራሷን ከልላ እንድትንቀሳቀስ አዟታል ለዚህ እንዳትወጪ ከቤት ሰው እንዳያይሽ ምናምን ለተወሰነ ጊዜ ብሎ ፈርዶባታል ሌላ ሰው አልብሰን ከተለ ድምጹን ሳይቀዳ ከምንድን ነው ከአራስ ቤት ስትመጣ ወጣች ማለት ነው ስትገለጥ እሷ ነች ያን ሰዓትም አላ በ9ኛው ቀን በ7 ቀረጻ በለው አረባካችሁ እንዴ የሚገርም ነው ለዚህም እናመሰግንሻለን የምር እንዴ እንትና እንደማይቀር ነግረሻል ለራስሽ አይደለም ሌላ ምንም ነገር እንደማያቋርጠው በቃ ቴላኖቬላ ነው ምን ልታረግ ትችላለህ በቃ መቀጠል አለበት እሺ ወደ ሰርኬ እንሂድ እስቲ አንቺ ደግሞ ያው እኔ ለፊልም አዲስ ነኝ እንኳን ለቴሌቪዥን ላይ ይቅርና ለፊልምም አዲስ ነኝ በሆነ ማስታወቂያ ተገናኝተን ነው ሰርኬ አንድ ቀን እኔና አንቺ ትልቅ ስራ እንሰራለን አለኝ ተለያየ በኋላ አንድ ቀን ተደወለና ከሰውሞን ፕሮዳክሽን ትፈልጊያለሽ ተባለ ብቻ ያው ስራ ላይ ስትሆን ወደ ስራ እንጂ ወደ ጉዳዩ አሁንም ደገመና በኋላ ሄድኩኝ ከሶሚክ ጋር አወራሁ ምን አልኩኝ መጣው ስራዬን ቀጠልኩ እና ፖስተር ተለጠፈ ምን አለ እኔ አሁን በዛ ውስጥ ሁሉ ቁጭ ብዬ ኦፒዲ ክሊኒካል ታካሚዎችን አክማለሁ ከዛ መወሰናቃት ወደ ስራዬም አልደለም በኋላ ሶሚከረ ራሱ ደውሎ ሰር ካለም እንዴት ይሆናል ፖስተር ተለጥፎ ሰዎቹ የሚያውቁት አንቺን ነው ይሄ ስራማ እኔም ጉድ መሆኔ ነው በቃ መወሰን አቃተኝ አሁን ልጆቼን ቁጭ አረኩና እስቲ ቁጭ በሉ ሐሳብ ስጡ እንደዚህ ሆኗል ይሄ ፊልም ሲጀምረውም ታውቃላችሁ ፕሮዳክሽን ሲጠራ ታውቃላችሁ አሁን ደግሞ ሶሚክ እንዲህ አለ ምን ይሻላል ስል ወንዱ ልጄ ማማ ሰው ማሳፈር የለብሽም ቀጥል አለ ሴቷ አቅማማች ግን እንዴት ነው ምናምን አለች በቃ እኔም እዛ ያልተወሰነ ጊዜ ረፍት ይሰጠኝ ብዬ ረፍት ሞላሁና ወደ ፊልም መጣሁ ማስታወቂያ ወጣ አደጋ ቀረው እንትኑ ግን በቅቶሻል የረፍት ጊዜው ምን ይበቃ ቀረ ውሳኔ ይፈልጋል አንዳንድ የህይወት ትክክል ጥፋቶች
ግድ ነው። አንቺን አግኝተናል ማለት ነው። በጣም ስሙን ጠርተሽ እናመስግነው ጩጬውን። ይሄ ድል አይገኝማ። አብዲዬ አመሰግንሃለሁ። ያው በትግል ውስጥ ነው የተማርኩት። አዲስ አበባ ዩኒቨርሲቲ ቲያትሪካል አርት ተማርኩ። ግን ያው ብዙ ነገሮች ደረሱብኝ። መኪና አደጋ ደረሰብኝ ምናምንና ያን ሁሉ አለፍኩ። አስጠንቅቆሽ ነበር መድኃኒዓለም ግን ወደዚህ ተመለሽ። በኋላ ወደዛ ገባሁ፣ ተማርኩኝ። እግዚአብሔር ይመስገን ልጆቼ ብዙ ነገር አግዘውኛል። ሲያጠኑ አብሬ ያጠናለሁ፣ ቁጭ ላለሁ ብዙ ነገር የሚሰሩ ነገሮችን ይረዱኛልና ልጆቼ አብዲ ማህደር በጣም አመሰግናቸዋለሁ፣ እወዳቸዋለሁ። እናመሰግናለን። ሶልዬ አንተስ? እንኳንም አደይን ሰራው ያልክበትን ታድዬ ነው እውነት። በጣም ማለት የተለያዩ ነገሮች ይገጥማሉ እንዳልከው ልደት የምትየው ከእንደገና ደግሞ እኛ ጋር ልደት ነፍ ነው፣ እዛው ነው የሚከበረው። ማንም ሳያውቅ ሰርፕራይዝ ትደረጋል። እኔ የትዳሬን 15ኛ ዓመት ካባ ልብሰው በጣም ተደግሶ ያከበሩልኝ እነሱ ናቸው እና በጣም ብዙ ያየናቸው ነገሮች አሉ፣ የሚያጋጥሙ አደጋዎች አሉ። አንዳንድ ጊዜ የምንደነገጥባቸው ወቅቶች አሉ። ለምሳሌ ሙሌ የወደቀ ጊዜ እንጨት ላይ ወድቆ ሆስፒታል ምናምን ገብተዋል። አንዷ ትብለጽም እንደዛ ሆና ነበር ምናምን። በጣም ብዙ አጋጣሚዎች አሉ፣ በጣም ብዙ። ግን እንደ ቤተሰብ ሁሉም ሰው ተባብሮ ስለሆነ የሚያደርገው ይሄ ነው ብለው ማለት እኔ ማለት የምትተዋቸው ነገሮች አሉ ከውጭ። ለምሳሌ እንደውም በጣም ተጨንቄ የነበረበትን ነገር ልንገርና ሰሜን ማውንቴን የሄድን ጊዜ ከሳምንት በፊት አስቀድማችሁ ንገሩን ነው የሚለው እንጂ የሆነ ነገር አይከለክለንም። እና ቀድሜ ነግሬዋለሁ፣ 3 ቀን ሲቀረው ነግሬዋለሁ። እንዳይረሳ ነው የሆነ ነገር ተደርቦ እና ለ2 ቀን ብዬ ሄጄ 3 ቀን ቆይቼ እንዴት ነፍሴ እንደተጨነቀች አውቃለሁ። ለምን ያንን እንትን ለማለት ለማስተካከል መዓት ሰው ነው ባለሙያው አለ፣ መዓት ሰው መጥቶ ይመለሳል የሚል ጭንቀት ስላለ ሌላ ነገር ብሞት አልቀበልም ነበር። እና ደስ የሚለኝ ጊዜና በደንብ ከነፍሴ ተደስቼ የሰራው ስራ ስለሆነ ወንድምየው ለሰጠኝ እድል አመሰግነዋለሁ። አሁን በእውነት ሙያው ትልቅ ዲሲፕሊን ይፈልጋል። የአንድ ሰው መጉደል እንዳለ እንደው ዝም ብለህ በግምት እንበልና ጠቅላላ የተሳተፉበት አሉበት ብለህ የምታስባቸው ምን ያህል ይሆናሉ? ዝም ብሎ ፍለፊት የማይታዩት ስናወራ ነበር። ሮማን ያለችኝ ነበር፣ ለምን ዝም ብሎ ሪሰርች ተደርጎ ስላለ ሪጅስተር ተደርጎ ቢቆጠር ትለኛለች። እጅግ ብዙ ነው። ምሳሌ አንድ ሲን 500 600 ሰው ያለበት ሲን ነበር። ሰረግን እንደዚህ ትልልቅ ሰርጎች፣ ትልልቅ ፓርቲዎች። ምሳሌ አንድ ፓርቲ አስታውሳለሁ። አንድ ፓርቲ 3 ኤፒሶድ አንድ ፓርቲ ብቻ ማለት ነው 3 ኤፒሶድ የሚሄድበት እንደዚህ በጣም እኮ የሚያስደንቅ ነው። አንዳንዱ ነገር ምሳሌ አንድ ዲነር 3 ኤፒሶድ ሄዳል። ዲነሩ ብቻ እንደዚህ አይነት እንትኖች ነበሩት። ለቅሶ የለቅሶ ሲን አሁን እኔ ቀጨኔ መድኃኒዓለም ግቢው ሞልቶ ጥልቅልቅ ብሎ በቃ እንደዛ አስታውሳለሁ። ጥቁር በለበሰ ሰው የእውነት ለቅሶ ነበር እና እጅግ ብዙ ሰው ነው አደይ ላይ ገብቶ ይወጣ። አሁን ማስታወቂያም ስሰራ የሆነም ነገር ስሰራ አደይ ላይ እኮ መጥቼ ነበር ይለኛል። አታውቀውም አንተ? አደይ ላይ ነበርኩ ይላሉ። ሶ ከተማ ውስጥ የነበረን ኤክስትራክተር በሙሉ የተረፈ የለም። እኔም የገጠመኝ ነገር ስንሰራ ይመጣሉ እና እንደዚሁ አጋር ሆነው ኤክስትራ ሆነው ይመጡና ያው ሲሰራ ይደገማል፣ እንደገና ይወሰዳል እና ቁጭ ብለው የነበሩት ልጆች ባህሪያቸው እየተለወጠ ይመጣል። ምን ሆናችሁ ነው ስንል አደይ ያለብን ከሰዓት ምንድን ነው አደይ እንደው አንድ ነገር እስከ ማለት ይለወጣሉ። የምታይባቸው እዛ ያለውን ነገር
ምን ያህል ተከታትለው ምን ያህል አስጠንቅቀው እንደሚዘጋጁ ልክ እንደ ስህተት ነው የሚያዩት እዚህ መገኘታቸውን። በእነሱ ሀሳብ ይጓጉና እዚህን ቺን ጠቅ አድርገን እንሄዳለን ነውና አደይ አለ በየቦታው አላሰራ ያለን ነበር።